ሰላም ጤና ይስጥልን። ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ስልካችን ላይ እንግዲህ የተለያዩ ሶሻል ሚዲያዎችን በምንከታተልበት ሰዓት ወይም የተለያዩ ሶሻል ሚዲያዎችን በምንጎበኝበት ሰዓት እንግዲህ ስልካችን ላይ ማይክሮፎን ምልክትና እንዲሁም የካሜራ ምልክቶች እየመጡ የምንቸገር ከሆነ እኛ ጥንቃቄ ማድረግ ይኖርብናል ማለት ነው። በራሱ ጊዜ እንግዲህ የማይክሮፎን ምልክትና እንዲሁም የካሜራ ምልክት ከመጣ የኛ ስልካችንን ከኛ ውጭ ሁለተኛና ሶስተኛ ወገን እየተከታተለን ያለበት አጋጣሚዎች ሊኖሩ ይችላሉ ማለት ነው። የማይክ ምልክት የሚመጣ ከሆነ እንግዲህ እኛን እየሰለልን በድምጽ ያለ ሁለተኛና ሶስተኛ ወገን ወይም ወዳጅ ዘመዶቻችን ሊኖሩ ይችላሉ ማለት ነው። የምናወራው ሊሆን ይችላል ማለት ነው። ወይም የምንደዋወለውን እየቀዳን እየሰማን እያዳመጠን ሊሆን ስለሚችል እሱን እንግዲህ ጥንቃቄ ማድረግ ይኖርብናል ማለት ነው። ሌላኛው ሲቀጥል እንግዲህ የካሜራ ምልክት ከመጣ ደግሞ እኛን ፎቶግራፍ እያነሳን ወይም እየቀረጸን ሊሆን ስለሚችል እንግዲህ እኛ ስልካችን ተጠልፎ ሊሆን ስለሚችል በጣም ጥንቃቄ ማድረግ ይኖርብናል ማለት ነው። ስልካችን ላይ የማይክሮፎን ምልክትና የካሜራ ምልክታችሁ ላይ የሚመጣ ከሆነ እንዴት ማስተካከል እንደምንችልና ምልክቶች የሚመጡበትን እንግዲህ ጥቅምና ጉዳቱንም አንድ ባንድ በዝርዝር እንመለከታለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። እንግዲህ ስልካችን ላይ የማይክሮፎን ምልክትና የካሜራ ምልክት እየመጣ የምንቸገር ከሆነ በቀላሉ ማስተካከል የምንችልበት መንገድ እንመለከታለን ማለት ነው። እናንተ እንግዲህ ኢሞ ላይ እየተደዋወላችሁ ወይም ዋትስአፕ ላይ እየተደዋወላችሁ እንግዲህ ስልካችሁ ላይ እንደዚህ የማይክ ምልክት ይመጣል ማለት ነው። ወይም አሊያ በስተቀር እንግዲህ እናንተ ፎቶግራፊ እየተነሳችሁ ወይም አሊያ በስተቀር ቪዲዮ እየተቀረጻችሁ እንግዲህ እንደዚህ የካሜራ ምልክት ይመጣል ማለት ነው። እሱ ምን ማለት እንደሆነ በቀላሉ እንመለከታለን ማለት ነው። አሁን ለምሳሌ ካሜራ ብፈልግ እንግዲህ ካሜራ ባበራ በቀላሉ እንግዲህ የካሜራ ምልክት ይመጣል ማለት ነው። እኔ ጋር እንግዲህ እንደዚህ ካሜራ በመከፍትበት ሰዓት እንግዲህ እንደዚህ እንደከፈቱት እንግዲህ እንደምትመለከቱት ሙሉ ለሙሉ ፎቶግራፊ እያነሳው ነው ያለሁት ማለት ነው። ፎቶ በማነሳበት ሰዓት እንግዲህ ሙሉ ለሙሉ ስልኬ ላይ እንግዲህ የካሜራ ምልክት ትመጣለች። ወደ ላይ አካባቢ እንዲሸርተት በማድረግበት ሰዓት እንግዲህ እዚህ ጋር ላይ እንደምትመለከቱት እንግዲህ ሁለት ነገሮች አሉ ማለት ነው። የካሜራ ምልክት አለ፣ የማይክሮፎን ምልክት አለ ማለት ነው። እሱ ማለት እንግዲህ ምንድነው ስልኬ ላይ ካሜራ እንደከፈቱኝ የሚያሳይና እንዲሁም ቀጻ እየቀረጹኝ ስለሆነ እንግዲህ ሙሉ ለሙሉ እሱን የሚያሳይ ነው ማለት ነው። ይሄ እነዚህ መጡ ማለት እንግዲህ አፕሊኬሽኑ ሙሉ ለሙሉ አገልግሎት የሚሰጥ ነው እያለኝ ነው ማለት ነው። ስለዚህ ምንድነው ማድረገው እሱን አንድ ጊዜ በመጫንበት ሰዓት እንግዲህ እዚህ ጋር እንደምትመለከቱት ሁለት ነገር ያሳየኛል። ቢኒንግ ዩዝ ባይ ካሜራ እና ቢኒንግ ዩዝ ባይ ኤኤዝድ ስክሪን ሪከርድ ይላል ማለት ነው። እኔ አሁን ቀረጻ እያረኩኝ ስለሆነ ሁለቶች መጥቷል ማለት ነው። ስለዚህ ሙሉ ለሙሉ ስልኬን ከኔ ውጭ ማንም የተቆጣጠረው የለም ማለት ነው። ስህተቱ ግን የሚፈጠረው ምንድነው እናንተ ካሜራ ሳትከፍቱ ሙሉ ለሙሉ ዝም ብሎ ተቀምጦ ቢኒንግ ዩዝ ባይ ካሜራ ካላችሁ መጠንቀቅ አለባችሁ ማለት ነው። እናንተ ፎቶግራፊ የሚያነሳችሁ አለ ወይም ቪዲዮ የሚቀርጻችሁ በገዛ ስልካችሁ አለ። ይሄ ማለት ምን ማለት ነው? ስልካችሁን ከናንተ ውጭ የሚቆጣጠረው ሰው አለ ማለት ነው። እሱን እንዴት አድርገን እናስተካክላለን የሚለውን እንመለከታለን። እዚህ ጋር ደግሞ የማይክ ምልክት ከመጣ ደግሞ እናንተ ጋር ለምሳሌ ኢሞ ላይ ሳትደዋወሉ በራሱ ጊዜ ዝም ብሎ ቢኒንግ ዩዝ ባይ ኢሞ ካላችሁ እናንተ የምታወሩትን የሚሰማችሁ የሚቀርጻችሁ ሰው ስላለ በፍጥነት ማስተካከል ይኖርባችኋል ማለት ነው። ለምሳሌ እናንተ ጋር እንግዲህ በኢሞ ከተለያዩ ወዳጅ ዘመዶቻችሁ ጋር እያወራችሁ በቪዲዮ የምትደዋወሉ ከሆነ እነዚህ ሁለት ነገሮች ይመጣሉ። የመጀመሪያው ደረጃ በቪዲዮ የምትደዋወሉ ከሆነ በቪዲዮ እየተያያችሁ የምትነጋገሩ ከሆነ ቢኒንግ ዩዝ ባይ ካሜራ ይላችኋል። ይሄ ትክክል ነው። ለምን ካሜራ ከፍታችኋል። ሌላኛው ስትቀል ቢኒንግ ዩዝ ባይ ኢሞ ካላችሁ ደግሞ በድምጽም እየተነጋገራችሁ ስለሆነ ሁለቱ ትክክል ነው ማለት ነው። ነገር ግን እናንተ ከተለያዩ ወዳጅ ዘመዶቻችሁ ጋራ ሳትደዋወሉ በራሱ ጊዜ ቁጭ አርጋችሁ ተቀምጦ ቢኒንግ ባይ ካሜራ ቢኒንግ ባይ እያለ የማይክ ምልክትና የካሜራ ምልክት የሚያመጣ ከሆነ በቀላሉ እናንተ ልታውቁት ይገባል ማለት ነው። ወይም ጥንቃቄ ማድረግ ይገባል ማለት ነው። ስለዚህ እዚህ ጋር ምንድነው የምናደርገው እንግዲህ ካሜራ ሳትከፍቱ ቢኒንግ ባይ ዩዝ ካሜራ የሚላችሁ ከሆነ ሙሉ ለሙሉ ከዚህ ትወጣላችሁ። ወጣችሁ እንግዲህ የካሜራን አክሰሳችሁን ቀጥታ ሙሉ ለሙሉ ልታጠፉት ይገባል ማለት ነው። ይሄ ማለት ነው ያለ እናንተ
ፍቃድ ካሜራ የሚያነሳችሁ አለ፣ ቪዲዮ የሚቀርጻችሁ አለ ማለት ነው። ወይም አሊያ በስተቀር የተለያዩ አፕሊኬሽኖች እንደዚህ በምትነኩበት ሰዓት እንግዲህ የእናንተ እነዛን ጥቅም ሳታገኙ እየተጠቀማችሁ ነው ካለ ስልካችሁ በቁጥጥር ስር ስለዋለ እናንተ ሙሉ ለሙሉ ታቋርጡት ይገባል። እሱ እንዴት አድርገን የምናቋርጠው የሚለውን እንመለከታለን። የካሜራ ፍቃድና የማይክ ፍቃድ የሰጣችኋቸው አፕሊኬሽኖች አሉ። ለምሳሌ እናንተ ከነሱ ከምትሰጡት መካከል አሁን በእርግጠኝነት ምን ነው የሚሆነው ዋትስአፕ እና ኢሞ እንዲሁም ሜሴንጀር ይኖራሉ። ለምን ከነሱ ጋር ብዙ ሰዓት ጊዜ ከተለያዩ ወዳጅ ዘመዶቻችን ጋር ስለምናወራ ነው። ስለዚህ እነዚህ እንዴት አድርገን ነው አክሰስ የምንሰጠው ወይም እነዚህ እንዴት አድርገን ነው የሚመጡ የሚለው ደግሞ እንመልከት። እነዚህ ካሜራ ምልክትና ማይክ ምልክት የሚመጡበት ምክንያት እንመለከታለን። ስለዚህ ከዚህ እንወጣለን። ከዚህ ሙሉ ለሙሉ እንወጣና ምንድነው የምናደርገው አንድ አፕሊኬሽን እናወርዳለን ማለት ነው። እኔ ፕላይ ስቶር ላይ ውስጥ ላይ ገብቼ አንድ አፕሊኬሽን አወርድና እንዴት አድርገው የሚመጡበት መንገድ እንመለከታለን። የአይፎን ተጠቃሚ ከሆናችሁ አፕ ስቶር ላይ ትገባላችሁ። የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ቀጥታ ትገባላችሁ። እኔ ፕላይ ስቶር ላይ እንደዚህ ገብቻለሁ ማለት ነው። ፕላይ ስቶር ላይ ከገባኝ በኋላ አንድ አፕሊኬሽን አወርዳለሁ። ከነሱ መካከል ካሜራ የሚል እከፍታለሁ ማለት ነው። ካሜራ የሚል አፕሊኬሽን አንድ አወርድና ሙሉ ለሙሉ ለምን እንደሚመጡ እንመለከታለን። ከነሱ መካከል እንግዲህ እኔ ይሄንን አፕሊኬሽን አውርጄዋለሁ ማለት ነው። ከዚህ እንወጣና ሙሉ ለሙሉ ምንድነው እዚህ ጋር አፕሊኬሽኑ መጥቷል ማለት ነው። እና አፕሊኬሽን አንድ ጊዜ እከፍቷለሁ። ይሄንን አፕሊኬሽን እንደዚህ አንድ ጊዜ በመከፍትበት ሰዓት እንግዲህ አንዳንድ ፐርሚሽኖችን ይጠይቀኛል ማለት ነው። የነሱ የሚጠይቀን ፐርሚሽን ምንድነው? ሙሉ ለሙሉ አንዳንድ የሚሰጠን ፐርሚሽን ይኖራል። አሁን እዚህ ጋር እንደምትመለከቱት እንግዲህ እኔ ካሜራ በመከፍትበት ሰዓት እንግዲህ አሎ ካሜራ ይላል ማለት ነው። የካሜራ ፍቃድ ተሰጥቷለህ ወይ ይላል ማለት ነው። ይሄንን አፕሊኬሽን የካሜራ ፍቃድ ካልሰጠሁት እንግዲህ ሙሉ ለሙሉ ይሄ አፕሊኬሽን አገልግሎት አይሰጥም ማለት ነው። እዚህ ጋር እንደምትመለከቱት አሎ ካሜራ ቱ ቴክ እና ፒክቸር ኤንድ ሪከርድ ቪዲዮ የሚል እዚህ ጋር ላይ ፐርሚሽን ሰጠኝ ይላል ማለት ነው። ስለዚህ ምንድነው ነው ኦንሊ ዚስ ታይም እንለዋለን ማለት ነው። አለበስተቀር ይሄንን ማንሰጠው ከሆነ ዶንት አሎ ካልነው ግን ሙሉ ለሙሉ ይሄ አፕሊኬሽን ራሱ ይዘጋል። ለምሳሌ እንደዚህ በምንልበት ሰዓት ይኸው ሙሉ ለሙሉ ፐርሚሽን ካልሰጠ አልሰራም ይያለን ማለት ነው። ስለዚህ ካንሰል ካልነው ግን ሙሉ ለሙሉ ይሄ መቅረጽ አይችልም ማለት ነው። ሙሉ ለሙሉ ከዚህ ይወጣል። ስለዚህ እናንተ እንግዲህ የተለያዩ አፕሊኬሽኖችን ፐርሚሽን ስለምትሰጡት ማለት ነው። እናንተ ጋር እንግዲህ እንደዚህ አድርጋችሁት እንግዲህ እዚህ ጋር ላይ ነክታችሁት እንግዲህ እዚህ ጋር የድምጽ ምልክት መጥቶ እንግዲህ ቢኒንግ ዩዝ ባይ ብሎ ኢሞ የሚል ከሆነ ኢሞ ሳትጠቀሙ ኢሞ ፐርሚሽንን ማጥፋት ይቻላል ማለት ነው። እሱን እንዴት አድርገን ነው የሚለውን እንመልከት። እናንተ ጥንቃቄ ልታደርጉት የሚገባ እንግዲህ እዚህ የማይክ ምልክት ከመጣ እናንተ እየተደዋወላችሁ መሆኑን ማወቅ አለባችሁ። የካሜራ ምልክት ከመጣ ግን ሙሉ ለሙሉ እናንተ ፎቶግራፍ ወይ እየተነሳችሁ ነው ወይ አለ በስተቀር ደግሞ ቪዲዮ እየተቀረጻችሁ ነው በስልካችሁ ማለት ነው። እናንተ ጋር ቪዲዮ ሳትቀረጹ ሳትደዋወሉ እንደዚህ የሚመጣ ከሆነ ሙሉ ለሙሉ ነክታችሁ አፕሊኬሽኑን ማወቅ ያስፈልጋል። አፕሊኬሽኑን ካወቃችሁ በኋላ ሙሉ ለሙሉ ምንድነው የምታደርጉት? ወደ ሴቲንግ እንገባለን ማለት ነው። ሴቲንግ ውስጥ እንገባና ወደ ታች እንደዚህ ሸርተት እናደርገዋል ማለት ነው። ሸርተት ስናደርገው እንግዲህ አፕ ወይም አፕስ የሚል እንፈልጋለን ማለት ነው። አንዳንድ ስልክ ላይ አፕ የሚል ይመጣል፣ አንዳንድ ስልክ ደግሞ አፕስ ይላል፣ አንዳንድ ስልኮች ደግሞ አፕ ሴቲንግስ ይላል ማለት ነው። ተመሳሳይ ስለሆነ አፕስ የሚል መጥቷል ማለት ነው። አፕስ የሚለው አንድ ጫነዋለሁ። እሱን ስጫነው እንግዲህ እንደዚህ ይመጣል ማለት ነው። ስልካችን ላይ እንግዲህ ጭነን የምንጠቀማቸው በርካታ የሆኑ አፖች ይመጣሉ ማለት ነው። ከነሱ መካከል እንግዲህ እዚህ ጋር ላይ እንደምትመለከቱ አረንጓዴ ሲመጣላችሁ ወይም አይከን ምልክት ወይም የካሜራ ምልክት የመጣላችሁን እሱን ነክታችሁ እንግዲህ ቢኒንግ ዩዝ ባይ ብሎ የመጣላችሁን አፕ እንመለከታለን። ለምሳሌ እኔ ጋር አሁን ቢኒንግ ዩዝ ባይ ብሎ ካንቫ ቢል እንግዲህ ካንቫ ላይ ምንም አይነት ፍቃድ ስላልሰጠሁት ማወቅ ይቻላል ማለት ነው። የካሜራ ምልክት አልሰጠሁትም፣ የማይክ ምልክት አልሰጠሁትም ማለት ነው። ምክንያቱም በካንቫ እንግዲህ ፎቶግራፍ አልነሳም፣ ቪዲዮም ስለማልነሳ እንዲሁም ስለማልደዋወል ድምጽ ስለማልቀራረጽበት ሙሉ ለሙሉ ፍቃድ አለመስጠት እችላለሁ ማለት ነው። ምክንያቱም ምንም አይነት አገልግሎት የማይሰጠኝ ስለሆነ። ስለዚህ ምንድነው የምናደርገው እንግዲህ ካንቫ በሚል አፕሊኬሽን ግን ፎቶ እያነሳን ከሆነ እና ድምጻችንን እየቀዳን ከሆነ እሱን ፐርሚሽን ማጥፋት ይኖርብናል ማለት ነው። ቀጥታ አፕሊኬሽን እንዳወቀን እንግዲህ እዚህ ጋር መጣን ሙሉ ለሙሉ ካንቫ የሚለውን አንድ ጊዜ እንጫነዋለን። ካንቫ የሚለው እንደተጫነ እንግዲህ እዚህ ጋር እንደምትመለከቱት እንግዲህ ፐርሚሽን እየሰጠነው አለ ማለት ነው። ለምሳሌ ለካንቫ እንግዲህ ምን ፐርሚሽን እንደሰጠነው ማየት ይቻላል። እሱን አንድ ጊዜ በምንጫንበት ሰዓት እንግዲህ ካንቫ ላይ ምን ሰጥቻለሁ? ካሜራ ሰጥቻለሁ፣ ማይክሮፎን ሰጥቻለሁ፣ ኖቲፊኬሽን ሰጥቻለሁ፣ ፎቶ ኤንድ ቪዲዮም ሰጥቻለሁ ማለት ነው። ስለዚህ እነዚህን ሙሉ ለሙሉ እናንተ ጋር እንግዲህ በካንቫ አማካይነት እንግዲህ የካሜራ ምልክት ከመጣ ቀጥታ ካሜራ የሚለው አንድ ጊዜ ትጫኑና እዚህ ጋር አሎ ኦንሊ ዊ ዩዝ ዳ አፕ የሚል ከሆነ ዶንት አሎ እንለዋለን ማለት ነው። ስለዚህ እሱን እናጠፋለን። ከዛ ሲቀጥል ደግሞ የማይክሮፎን ምልክት ከመጣ ደግሞ ማይክሮፎንን አንድ ጊዜ እንጫነውና አሁንም አሎ ሚል ፍቃድ ስለሰጠሁት እንግዲህ ዶንት አሎ ሚል ስሰጠው እንግዲህ ሙሉ ለሙሉ ጠፍቷል ማለት ነው። እዚህ አፕሊኬሽን ላይ እንግዲህ የፈቀድሁለትና ያልተፈቀደላቸው ነገሮች አሉ ማለት ነው። አሎ ካልነው እንግዲህ ፍቃድ ሰጥቶናል ማለት ነው። ኖት አሎ ካልነው እንግዲህ ሙሉ ለሙሉ አቋርጧል ማለት ነው። ስለዚህ እንግዲህ እዛ አፕሊኬሽን ላይ እንግዲህ ሙሉ የካሜራ ምልክት የሚመጣ ከሆነ ወይ ማይክሮፎን ምልክት የሚመጣ በካንቫ አማካይነት ከሆነ ሙሉ ለሙሉ የካሜራና የማይክሮፎን ምልክት
በፍጹም እንግዲህ አይመጣም ማለት ነው። ስለዚህ በካንቫ አማካይነት እንግዲህ ሊከታተሉ የሚፈልጉ ሰዎች ወይም የሚከታተሉ ሰዎች እንግዲህ እዚህ ጋር ላይ የሚያበቃ ማለት ነው ሙሉ ለሙሉ ይሄንን ማወቅ ያስፈልጋል ማለት ነው። የማይክሮፎን ምልክትና የካሜራ ምልክት የሚመጣ ከሆነ ለዛ አፕሊኬሽን የማይክና የካሜራ ፐርሚሽን ሰጠነው ካልሆነ ማቋረጥ ይኖርብናል። ስለዚህ ሙሉ ለሙሉ እንግዲህ እንደዛ አድርገን እንግዲህ የተለያዩ ፐርሚሽኖችን እንግዲህ በመፍቀድ ሙሉ ለሙሉ መጠቀም የምንችል ሲሆን እንግዲህ እንደዚህ የማይክ ምልክትና የማይክሮፎን ምልክት ይመጣል ማለት ነው። ትልቁ ነገር እናንተ ልታውቁት የሚገባ እንግዲህ የማይክሮፎን ምልክት ወይም የማይክ ምልክት የሚመጣ ከሆነ ፐርሚሽን ያልሰጣችሁት አፕ ካለ በቀላሉ እንደዛ አድርጋችሁ ማቋረጥ ትችላላችሁ። ለምንድነው ብትሉ ከናንተ ውጭ ሁለተኛና ሶስተኛ ወገን የተለያዩ ወዳጅ ዘመዶቻችሁ እንግዲህ እየተከታተላችሁ ስለሚሆን እነሱን ማቋረጥ ትችላላችሁ ማለት ነው። እሱን ማወቅ የሚቻለው እንደነገርኳችሁ እዚህ ጋር እንደዚህ ሲመጣ እሱን በመንካት ነው ማለት ነው። ኢሞ ላይ የምትደዋወሉ ከሆነ ቀጥታ ሙሉ ለሙሉ ኢሞ ላይ እየተደዋወላችሁ ደን ይላል። ቢኒንግ ዩዝ ባይ ብሎ ኢሞ ይላችኋል። ሜሴንጀር ከሆነ ሜሴንጀር ይላችኋል። ዋትስአፕ ከሆነ ዋትስአፕ ይላችኋል ማለት ነው። ካችንን በመነጠቀምበት ሰዓት እንግዲህ የማይክ ምልክትና የካሜራ ምልክት የሚመጣ ከሆነ እንደዚህ አድርገን ማስተካከል እንችላለን። ወይም የሚመጣበት መንገድ እንግዲህ ይሄንን እየተከተል እንደሆነ ነው። የማይክ ምልክት የሚመጣ ከሆነ ከሰዎች ጋር እየተደዋወል እያወራን መሆኑን ማወቅ ይኖርብናል ማለት ነው። የካሜራ ምልክት የሚመጣ ከሆነ ደግሞ ሙሉ ለሙሉ ፎቶግራፊ እየተነሳን ወይም ቀረጻ እየተቀራረጽ ወይም በቪዲዮ ከሰዎች ጋር እየተደዋወልን ማለት ነው። እናንተ ግን ምንም አይነት ሳትደዋወሉ ካሜራ ሳትከፍቱም ካሜራ ተከፍቷል የሚላችሁ ከሆነ ካሜራችሁ መዝጋት ይኖርባችኋል። ወይም እየተደዋወላችሁ ከሆነ በስተት የምትደዋወሉበትን አፕሊኬሽን ቀጥታ ሙሉ ለሙሉ ማስተካከል ይኖርባችኋል ማለት ነው። በራሱ ጊዜ እንግዲህ አስተካክላችሁትም ዝም ብሎ እንዳስቀምጣችሁ እንደዚህ የሚውል ከሆነ እሱን ማስተካከል ይኖርባችኋል። ወይም አሊያ በስተቀር እንግዲህ የሚመጣበት መንገድ እንግዲህ የካሜራ ምልክት ከመጣ ካሜራ ከፍታችኋል። የማይክ ምልክት ከመጣ እንግዲህ የድምጽ ሪከርድ እያደረጋችሁ ነው ወይም እየተደዋወላችሁ ነው ማለት ነው። እነሱ ማወቅ ይኖርባችኋል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ለሌሎች ይጠቅም ዘንድ ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።